ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር። ውድ የሀገሬ ወጣቶች በድጋሚ እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሳችሁ አደረሰን። ዛሬ እዚህ የቆምኩት የሀገሪቱን ግማሽ አካል የሚሆነውን የለውጡ ሞተር የዛሬና የነገዋ ኢትዮጵያ ባለቤት የሆነው ወጣቶችን ወክዬ ነው። ብልጽግና ፓርቲ ለወጣቱ የሚሰጠው ቦታ የዳር ተመልካችነት ሳይሆን የዛሬ አንቀሳቃሽ ኃይል እንዲሆን ነው። ውድ ኢትዮጵያውያን፣ ሁሉም ከጎኔ ያሉት ተፎካካሪ ፓርቲዎች ሲናገሩ እንደሰማችሁት ምንም አይነት ግልጽ ፖሊሲ የተሻለ ሀሳብ ሳይሆን ይልቁንም ተስፋ አስቆራጭ ቃላት ሲጠቀሙ በብርቱ ኢትዮጵያውያንና በጀግኖች ወጣቶች ከብልጽግና ፓርቲ ጋር በመሆን የተገኙትን ውጤቶች ሲያጣጥሉ ሲተቹ ወጣቶችን ተስፋ ቢስ ሀሳብ አልባ እንዲሆኑ ለማንጸባረቅ የሄዱበትን ርቀት የከሸፈ ትውልድ ለመገንባት ቆርጠው የተነሱ መሆኑን ለመገመት በቂ ነው። ፓርቲያችን ብልጽግና ጠንካራ ሀገር ለመገንባት በመጀመሪያ ጠንካራ ትውልድ መገንባት አለበት ብሎ ያምናል። ወጣቶች የሀገራችን ቁልፍ ማዕከል ናቸው ብሎ ያምናል። ለዛም ተግቶ ሰርቷል፣ እየሰራም ያለ ነው። ይህንን መሰረት በማድረግ ባለፉት የለውጥ ዓመታት ውስጥ በትውልድ ግንባታ ላይ የተደረጉ ስራዎች ለህዝባችን ቃል የገባነውን በተግባር ያሳየ ፓርቲ ነው። ፓርቲያችን ብልጽግና ወጣቶች የነገ መሪዎች ብቻ ሳይሆኑ የዛሬ መሪዎች ስለሆኑ በትምህርት፣ በስራ ልምድ፣ በስነ ምግባርና በአገልግሎት መንፈስ ማበረታታት አስፈላጊ መሆኑን በመረዳት ሌት ከቀን ትውልድ ላይ እየሰራ የሚገኝ ፓርቲ ነው። ግን ደግሞ ፓርቲያችን ብልጽግና ጠንካራ ትውልድ ለመገንባት ወላጅ ወይንም አሳዳጊ፣ መንግስትና ማህበረሰብ በአንድነት መስራት ያስፈልጋቸዋል ብሎ ያምናል። የተከበራችሁ ውድ ኢትዮጵያውያን፣ ፓርቲያችን ብልጽግና በቀጣይ 5 ዓመታት የሚከተሉትን አንኳር ስራዎች የሚሰራ ይሆናል። ለወጣቶች ምቹ ተስማሚ የፋይናንስ አቅርቦትና የብድር አገልግሎቶችን በማስፋፋት ለወጣቶች ብቻ የሚውል ብሔራዊ የልማት ፈንድ እንዲቋቋም ያደርጋል። ወጣቶች ያላቸውን የፈጠራ ሀሳቦች እንደ መያዣ ኮላተራል በመጠቀም ብድር ማግኘት የሚችሉበትን አዲስና ዘመናዊ አሰራር ከፋይናንስ ተቋማት ጋር በመተባበር ተግባራዊ የምናደርግ ይሆናል። የወጣቶች ፍትሃዊ የመሬት ተጠቃሚነት የሚያረጋግጥ ስርዓትን በመዘርጋት ወጣቱ በሀገሩ ሀብት ላይ የባለቤትነት ስሜት እንዲኖረውና በምርታማነት ላይ እንዲሰማራ እናደርጋለን። ወጣቶች ምርታማነት ለማሳደግ ምርትን በጥራትና በብዛት ለማምረት የሚያስችል ዘመናዊ ማሽነሪዎችና ቴክኖሎጂዎችን የሚያገኙበት አሰራር ይዘረጋል። የስራ ፈጠራ ስነ ምህዳርን በማጠናከር ወጣቶች የፈጠራ ሀሳቦቻቸውን ወደ ንግድ ስራ የሚለውጡባቸው የንግድ ስራ ማፍለቂያ ማዕከላት በየደረጃው እንዲስፋፋ እናደርጋለን። ለዲጂታል ኢኮኖሚ ግንባታ ወጣቱን ማዘጋጀት የቀጣዩ 5 ዓመት ቁልፍ ተግባር ይሆናል። ወጣቶች በኢኮመርስ በዲጂታል ገበያና በኦንላይን የስራ መድረኮች አማካኝነት ገቢ የሚያገኙበት መንገድ እናመቻቻለን። የቴክኖሎጂ ስራ ፈጠራን በማበረታታት ወጣቶች የቴክኖሎጂ ማዕከላትና የፈጠራ ላቦራቶሪዎችን በየደረጃው እንዲቋቋም ይደረጋል። ከዝቅተኛ እስከ ከፍተኛ የትምህርት ተቋማት የሚገኙ ወጣቶች በሰው ሰራሽ አስተውሎት፣ ሮቦቲክስ፣ ኮዲንግ፣ ዳታ ትንተናና ሳይበር ደህንነት ላይ ያተኮረ ስልጠናዎች በስፋት ተጠቃሚ እንዲሆኑ ይደረጋል። የወጣቶች ምክር ቤቶች በየደረጃው ራሳቸውን ችለው በመንቀሳቀስ በመንግስትና በወጣቶች መካከል እንደ ጽኑ ድልድይ ሆነው እንዲያገለግሉ ተቋማዊ አቅማቸው ይገነባል። የበጎ ፍቃድ አገልግሎት ከጉልበት ስራ ባለፈ ወደ እውቀትና ሙያ ሽግግር ለማሳደግ ሙያዊ የበጎ ፍቃድ አገልግሎት ንቅናቄ ይፈጠራል። የተከበራችሁ ውድ ኢትዮጵያውያን፣ ፓርቲያችን ብልጽግና እየገነባ ያለው ስርዓት ግንባታው ካለፈው ትውልድ የወረሳቸውን ጥንካሬዎችን በማሳደግ እንዲሁም ክፍተቶችን አርሞ ለመጪው ትውልድ አስቦ የራሱን አሻራ እያስቀመጠ የነገውን ትውልድ የብልጽግና ተቋዳሽ እንዲሆኑ በብቃትና በልዕልና እየሰራ ያለ ፓርቲ ነው። ውድ ኢትዮጵያውያን፣ የብልጽግና ፓርቲ ምርጫ ምልክት የስንዴ ነዶ ነው። የስንዴ ነዶ የትብብር፣ የመደመር፣ የሉዓላዊነት እናም አገራችን ኢትዮጵያ ወደ ተምሳሌት ሀገር እንደሚወስድ ማሳያ ነው። የስንዴ ነዶ መምረጥ የኢትዮጵያ ክብር ከፍ ሲል፣ የኢትዮጵያ የባህር በር ሲከፈት፣ የኢትዮጵያ ሁለንተናዊ ብልጽግና ሲረጋገጥ፣ እንዲሁም በእውቀት በክህሎት በአካል ዳብሮ ዓለም ላይ ተወዳዳሪ የሆነ ትውልድ የማየት እድልን መምረጥ ነው። ብልጽግናን ፓርቲ ይምረጡ።